የቀይ ባህር ጂኦፖለቲካዊ አሰላለፍ ከወትሮ በተለየ ፍጥነትና ውስብስብነት እየተቀያየረ ቀጠናውን ወደማይገመት የኃይል ፍጥጫ ምዕራፍ ውስጥ ከቶታል። ነባር ወዳጅነቶች እየፈረሱና ያልተጠበቁ ስልታዊ ጥምረቶች እየተፈጠሩ መምጣታቸው የባህር መተላለፊያውን ደህንነትና የሀገራትን ዲፕሎማሲያዊ ግንኙነት በማይታወቅ አቅጣጫ እንዲጓዝ እያስገደደ ይገኛል። በዚህ አሰላለፍ ውስጥ እስራኤል፣ ህንድ፣ የተባበሩት አረብ ኤሚሬትና ኢትዮጵያ በአንድ ጎራ የመሆን አዝማሚያ እያሳዩ ይገኛል። ይህ ስብስብ በቀላሉ የሚታይ ዲፕሎማሲያዊ መድረክ ሳይሆን የእስራኤልን የላቀ የቴክኖሎጂ አቅም፣ የህንድን ሰፊ የባህር ላይ ስልታዊ ፍላጎት፣ የኤሚሬትስን ግዙፍ የፋይናንስ አቅምና የኢትዮጵያን የቀጠናውን ተሰሚነት በአንድ ማዕከል ያገናኘ ብርቱ ኃይል ነው። አራቱ ሀገራት በአንድ ጎራ መሰለፋቸው በቀይ ባህርና በኤደን ባህረ ሰላጤ ያለውን የንግድ መስመር ከማናቸውም የውጭ ስጋቶች ለመጠበቅ ብቻ ሳይሆን በቀጠናው ያለውን ነባር የኃይል የበላይነት በመጋፋት አዲስና የማይበገሩ ስልታዊ ምሰሶችን ለመትከል ቆርጠው መነሳታቸውን ያሳያል። በሌላ ጎራ ደግሞ ይህንን አዲስ ጥምረት በጥርጣሬና በስጋት የሚመለከቱ እንደ ግብፅ፣ ቱርክና ሶማሊያ ያሉ ሀገራት የራሳቸውን የመከላከያና የዲፕሎማሲ ግንባር ለመፍጠር እየተንቀሳቀሱ ይገኛሉ። በተለይም ካይሮና ሞቃዲሾ ወታደራዊ ትብብራቸውን በማጠናከር የሶማሊላንድን እውቅና ለመግታትና የኢትዮጵያን የባህር ላይ ተጽዕኖ ለመገደብ የሚጥሩ ሲሆን ይህ ፍጥጫ በቀጠናው ላይ የሀያላን ሀገራትን ፍላጎት ያላገናዘበና የቀይ ባህርን ሰላም እጅግ ውስብስብ ወደሆነ የጥቅም ግጭት ውስጥ የከተተ ክስተት ሆኗል። ዘክሬድል የተሰኘው የተጽዕኖ ፈጣሪ የጂኦፖለቲካ ትንታኔ ድረገጽ ይዞት በወጣው መረጃ መሰረት ይህ አዲሱ ባለአራትዮሽ አክሲስ በቀይ ባህር የሚፈጠረውን ስልታዊ ጫና እጅግ ከፍተኛና የቀጠናውን ነባር ሁኔታ የሚቀይር ነው ብለዋል። የእስራኤል፣ የህንድ፣ የተባበሩት አረብ ኤሚሬትስና የኢትዮጵያ ጥምረት በአንድ ወገን መሰባሰብ በቀይ ባህር ላይ ለዘመናት የቆየውን የኃይል ሚዛን በመቀየር አዲስ የደህንነትና የንግድ አሰላለፍ የሚፈጥር እንደሆነ በትንታኔው አመላክቷል። ይህ ግንኙነት በባህር መተላለፊያው ላይ ያለውን ቁጥጥር ከነባር ሀያላን እጅ አውጥቶ ወደ እነዚህ አዳዲስ ተዋናዮች እንዲሸጋገር የሚያደርግ በመሆኑ ተጽዕኖ በቀጣዮቹ ዓመታት በክብደት የሚታይ እንደሚሆን ገልጸዋል። ይህ አዲስ ክስተት በተለይ ለኢትዮጵያ ትልቅ የታሪክ ምዕራፍ መሆኑን ድረገጹ አጽንኦት ሰጥቶበታል። ይህም ሀገሪቱ ለበርካታ አስርት ዓመታት ከቀይ ባህር ጉዳዮች ተገላ ከነበረችበት የተመልካችነት ሚና ወጣ ወደ ቀጥተኛ ተሳታፊና ውሳኔ ሰጭነት መሸጋገሯን የሚያረጋግጥ ነው ብሏል። ኢትዮጵያ በሶማሊላንድ በኩል ለማግኘት የምትሞክረው ስልታዊ በር በአፍሪካ ቀንድና በቀይ ባህር የፖለቲካ ድርድር ላይ የራሷን የባህር ኃይልና የኢኮኖሚ አጀንዳ ይዛ እንድትቀርብ እድል የሰጣት ሲሆን ይህም ሀገሪቱ በቀጠናው ያላትን ተሰሚነት ከፍ በማድረግ ረገድ እንደ ትልቅ ስትራቴጂካዊ ሽግግር ይቆጠራል። በዛሬው ዝግጅታችን ዘክሬድል የተሰኘው ድረገጽ በቀይ ባህር አዲሱ የኃይል አሰላለፍ ዙሪያ ይዞት የወጣውን ዝርዝር መረጃ በስፋት እንዳስስላችኋለን። በተለይም በእስራኤል፣ ህንድ፣ የተባበሩት አረብ ኤሚሬትስና ኢትዮጵያ መካከል የተመሰረተው ይህ ባለአራትዮሽ ጥምረት በቀጠናው ላይ ምን ያህል ግዙፍ የፖለቲካና የደህንነት ጉልበት ሊኖረው እንደሚችል በጥልቀት እንመለከታለን። በተጨማሪም ይህ አዲስ አክሲስ የቀይ ባህርን የንግድና የደህንነት ካርታ እንዴት በአዲስ መልክ እንደሚቀይረውና በዚህ ታሪካዊ አሰላለፍ ውስጥ ኢትዮጵያ ለዘመናት ስታነሳው የቆየችውን የባህር በር የማግኘት ስልታዊ ጥያቄዋን በምን መልኩ ልታሳካ እንደምትችል ድረገጹ የሰጠውን ትንታኔ ተንተርሰን ዝርዝር መረጃ እናቀርብላችኋለን። እናንተ ብቻ እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። አብራችሁን ቆዩ። የቀይ ባህር ጂኦፖለቲካዊ አሰላለፍ ፍጹም ኢተገማች ወደሆነ ደረጃ እየተሸጋገረ ባለበት በዚህ ወቅት እስራኤል ለሶማሊላንድ የሰጠችው ይፋዊ እውቅና በቀጠናው ለዘመናት የቆየውን ዲፕሎማሲያዊ ዝምታ የሰበረ ታሪካዊ ክስተት ነበር። ይህ እርምጃ ተራ የዲፕሎማሲ ግንኙነት ሳይሆን በዓለም እጅግ ወሳኝ በሆነው የባህር መስመር ላይ አዲስ የኃይል አሰላለፍ መፈጠሩን ያበሰረና የአፍሪካ ቀንድን የፖለቲካ ካርታ በአዲስ መልክ የሳለ ታላቅ መልክዓ ፖለቲካዊ ሽግግር ነው። ዘክሬድል የተሰኘው ድረገጽ እንዳስነበበው እስራኤል፣ የተባበሩት አረብ ኤሚሬት፣ ህንድና ኢትዮጵያን ያዋቀረው ይህ አዲሱ ባለአራትዮሽ አክሲስ በቀይ ባህር ላይ የሚኖረው ተጽዕኖ እጅግ ከባድ ከመሆኑም በላይ ኢትዮጵያ ለዘመናት ከነበረችበት የተመልካችነት ሚና ወጣ ወደ ቀጥተኛ ተሳታፊነትና ውሳኔ ሰጭነት መሸጋገሯን ያረጋገጠ ነው ብሏል። ይህ አዲሱ አራትዮሽ ዘውግ በኤደን ባህረ ሰላጤና በባብኤል መንደር የባህር መተላለፊያዎች ላይ ፍጹም የበላይነትን ለመያዝ የተመሰረተ ሲሆን ከወታደራዊ ደህንነት ባሻገር የቻይናን ግዙፍ የኢኮኖሚ ተጽዕኖ ለመገዳደር የሚያስችል አማራጭ የንግድ መስመር የመዘርጋት ሰፊ ዓላማ አለው። እንደ ዘገባው ከሆነ እስራኤል ወደ ደቡባዊ ቀይ ባህር እንድትመለከት ያስገደዳት ምክንያት ውስጥ አንዱ እስራኤል ከኢራን ጋር ገብታበት ከነበረው ወታደራዊ ፍጥጫ በኋላ ተከትሎ የመጣና ከየመን አማጽያን የባህር ላይ ንግድ ላይ ከደረሰው ከበባ በኋላ እንደሆነ ይገልጻል። እስራኤል በዚህ አሰላለፍ ውስጥ ይዛ የመጣችው ዋነኛ ካፒታል የላቀ ቴክኖሎጂ ነው። በተለይም ከኢራንና ከየመን አማጽያን የሚሰነዘሩ
የባህር ላይ ጥቃቶችን ለመመከት የሚያስችል ዘመናዊ የስለላ ስርዓት፣ የሰው አልባ አውሮፕላኖችና የሳይበር ደህንነት መሰረተ ልማቶች በሶማሌላንድ ጠረፍ ላይ እንዲተከሉ በር ከፍቷል። ይህ የቴክኖሎጂ የበላይነት በቀይ ባህር ደቡባዊ በር ላይ የማይደፈር የደህንነት አስተማማኝነትን በመፍጠር እስራኤልና አጋሮቿ የዓለምን የንግድ መስመር በአስተማማኝ ሁኔታ እንዲቆጣጠሩ ያስችላቸዋል። በሌላ በኩል ህንድ የአፍሪካ ቀንድን እንደ ራሷ የህንድ ውቅያኖስ የደህንነት ቀለበት አድርጋ መመልከቷ ጥምረቱን ወደ ላቀ ዓለም አቀፋዊ ደረጃ አሸጋግሮታል። ሳጋር ኤንድ ማዛጋር በሚሰኙ ፖሊሶቹ አማካኝነት ኒው ዴልሂ በሶማሌላንድ በኩል የቻይናን የቀይ ባህር መስፋፋት ለመግታት ወሳኝ ወታደራዊና ዲፕሎማሲያዊ ስራዎችን እየሰራች ትገኛለች ይላል ዘገባው። የህንድ ፍላጎት ከደህንነት ባሻገር ወደ አውሮፓና አፍሪካ የሚላኩ ምርቶቿን ከማንኛውም የቀጠናው አለመረጋጋት ነፃ በሆነ መንገድ እንዲጓዙ የማድረግ ብሔራዊ ግብ ያለው እንደሆነም ይገለጻል። የተባበሩት አረብ ኤሚሬትስ በዚህ ስብስብ ውስጥ የኢኮኖሚ ሞተር ሆና ትታያለች። በበርበራ ወደብ ላይ የምታፈሰው ግዙፍ ካፒታልና የዲፒ ወርልድ የሎጂስቲክ ልምድ ሶማሌላንድን በቀጠናው ተወዳዳሪ የሌላት የንግድ ማዕከል አድርጓታል። የኤሚሬትስ የፋይናንስ ጉልበት የበርበራን ወደብ ከኢትዮጵያ የውስጥ ክፍል ጋር የሚያገናኙ ዘመናዊ መንገዶችንና የኢንዱስትሪ ፓርኮችን በመገንባት አዲሱን የኢኮኖሚ ኮሪደር ወደ ተግባር እየቀየረው ይገኛል። ኢትዮጵያ በዚህ ሰንሰለት ውስጥ አህጉራዊ የመልህቅ ሚና ያላት ሲሆን የባህር በር የማግኘት ፍላጎቷ አሁን ከኢኮኖሚ ጥያቄነት አልፎ የሀገራዊ ህልውና ጉዳይ ሆኗል። ከ126 ሚሊዮን በላይ ህዝብ ያላት ሀገር በጅቡቲ ላይ የነበራትን ብቸኛ ጥገኝነት ሰብራ በሶማሌላንድ በኩል አማራጭ ለማግኘት የምታደርገው ጥረት ለሀገሪቱ የፖለቲካና የኢኮኖሚ ነጻነት ትልቅ ድል መሆኑ ይገለጻል። ኢትዮጵያ በዚህ ስብስብ ውስጥ የምታቀርበው ሰፊ ገበያና ቀጠናዊ ተጽዕኖ ለጥምረቱ ስኬታማነት ዋነኛው መሰረት ሆኖ ያገለግላል። ከዚህ ባሻገር የዚህ አራትዮሽ ትብብር ተጽዕኖ ከመደበኛ ስምምነቶች ባለፈ የቀጠናውን መልክዓ ፖለቲካዊ ጠባይ ሙሉ በሙሉ የመለወጥ አቅም አለው። ይህ ጥምረት በኤደን ባህረ ሰላጤና በባብ ኤል መንደር ወሳኝ የባህር መተላለፊያዎች ላይ የሚፈጥረው ጥላ በቀጠናው እስካሁን የበላይነት የነበራቸውን እንደ ቻይና፣ ቱርክና ግብጽ ያሉ ሀገራትን ስልታዊ ይዞታ ክፉኛ የሚጋፋ ከመሆኑ በላይ የዓለም የንግድ መስመርን ደህንነት የመጠበቅ ኃላፊነትን ከተለመዱት እጅ አውጥቶ አዳዲስ የአካባቢ ተዋናዮችን ያሳትፋል ተብሎ ይጠበቃል። ጥምረቱ የሚፈጥረው ተጽዕኖ በወታደራዊ ጡንቻ ብቻ የተገደበ ሳይሆን የእስራኤልን የላቀ የሳይበርና የስለላ ቴክኖሎጂ፣ ከህንድ የባህር ኃይል ግዙፍነት፣ ከኤሚሬትስ የፋይናንስ አቅምና ከኢትዮጵያ አህጉራዊ የሥነ ህዝብና የፖለቲካ ክብደት ጋር በማጋመድ በንግድና በደህንነት ረገድ የማይበገሩ አዳዲስ ስልታዊ ምሰሶችን ይተክላል። በተለይም ለኢትዮጵያ ይህ ተጽዕኖ ትልቅ የታሪክ ሽግግር ሲሆን ሀገሪቱ ለዘመናት ተጭኖባት ከነበረው የባህር በር አልባነት ስለ ልቦናዊና ኢኮኖሚያዊ እስር ተላቃ በዓለም አቀፍ የባህር ፖለቲካ ውስጥ ወሳኝ ውሳኔ ሰጪና የንግድ ኮሪደር መዳረሻ ሆና እንድትወጣ በማድረግ ረገድ ሰፊ ሚና ይኖረዋል። ይህም የቀጠናው የኃይል ሚዛን ፍጹም ኢተገማችና አዲስ መልክ ወዳለው ምዕራፍ እንዲሸጋገር ያስገድደዋል። ከዚህ በተጨማሪ የዚህ ጥምረት መፈጠር በአፍሪካ ቀንድ ላይ ለዘመናት የቆየውን የውጭ ሀያላን ተጽዕኖን የሚቀይረው ይሆናል። የቀይ ባህርን ደህንነት ከአረብ ተኮር ቁጥጥር ወደ አዲስና ዘመናዊ የቴክኖሎጂ ኢኮኖሚ ጥምረት ያሻግረዋል። የእስራኤል የረቀቀ የመከላከያ ኢንዱስትሪ ከህንድ ወታደራዊ ገበያ ጋር መተሳሰሩ ቀጠናውን ከቀላል የጦር መሳሪያ ዝውውር ማዕከልነት ወደ ከፍተኛ የሳይበርና የሰው አልባ አውሮፕላኖች የስለላ መረብነት ይቀይረዋል ይላል ዘገባው። ይህም በባህሩ ላይ የሚታየውን ህገወጥ የሰዎች ዝውውር፣ የባህር ላይ ወንበዴነትና የሽብር ቡድኖችን የገንዘብ ምንጭ ለመቁረጥ የሚያስችል ልዩ አቅም ይፈጥራል። ትብብሩ በስትራቴጂካዊ ረገድ የኤሚሬትስን የወደብ ልማት ልምድ ከኢትዮጵያ ግዙፍ የምርትና ፍጆታ ፍላጎት ጋር በማገናኘት የቀይ ባህር ደቡባዊ መተላለፊያ ከወታደራዊ ግጭት ቀጠናነት ይልቅ ወደ ዓለም አቀፍ የኢንዱስትሪና የሎጂስቲክ ኮሪደርነት እንዲቀየር የሚያደርገው ጫና በቀጠናው ያሉትን የዲፕሎማሲያዊ ግንኙነቶች ይዘት በመሰረታዊነት የሚቀይር ይሆናል። ታዲያ እነዚህ አራት ሀገራት በሶማሌላንድ መሬት ላይ መገናኘታቸው የቀጠናውን የወደፊት ዕጣ ፈንታ ለመወሰን በሚደረገው ሽቅድምድም ውስጥ አዲስ ምዕራፍ ከፍቷል። ይህ ጥምረት የቻይናን የቱርክንና የግብፅን ነባር ተጽዕኖ የሚጋፋ በመሆኑ የአፍሪካ ቀንድን ከጥቃቅን ግጭቶች አውጥቶ ወደ ታላላቅ ሀገራት ስትራቴጂካዊ ፍልሚያ ሜዳነት ቀይሮታል። እያንዳንዱ የጥምረቱ አባል የሚያበረክተው አስተዋጽኦ ተገጣጥሞ በቀጠናው ላይ አዲስ የጂኦፖለቲካዊ ትርክት እየፈጠረ ይገኛል። በአጠቃላይ ይህ አራትዮሽ ጥምረት በአፍሪካ ቀንድ ላይ የሚፈጥረው ለውጥ ከቀላል ፖለቲካዊ ስምምነት በላይ በቀጠናው ለዘመናት የጸናውን የታሪክ ሂደት የሚቀይር ስልታዊ ሽግግር ነው። እስራኤል፣ ህንድ፣ ኤሚሬትስና ኢትዮጵያ በአንድ የጥቅም ማዕቀፍ ውስጥ መገጣጠማቸው የቀይ ባህርን ደህንነት ከባህላዊ የድንበር ጥበቃ ጽንሰ ሀሳብ አውጥቶ ወደ ላቀ የቴክኖሎጂና የኢኮኖሚ ትስስር አሸጋግሮታል። ይህ ለውጥ በተለይ በቀጠናው ለረጅም ጊዜ የበላይነት የነበራቸውን ታሪካዊ ኃይሎች ሚና የሚገዳደር ሲሆን የቀይ ባህር ደቡባዊ መተላለፊያ ከፍጥጫ ቀጠናነት ወደ ዓለም አቀፍ የንግድና የደህንነት ማዕከልነት እንዲለወጥ
አዲስ የኃይል መሰረት ጥሏል። ከዚህም ባለፈ የኢትዮጵያ ከተመልካችነት ወደ ዋና ተዋናይነት መመለስ በቀጠናው የኃይል ሚዛን ላይ የማይቀለበስ ተጽዕኖ አሳርፏል። አዲስ አበባ በሶማሊላንድ በኩል የምታረጋግጠው ስልታዊ ተሳትፎ አገሪቱ በምስራቅ አፍሪካ ያላትን ዲፕሎማሲያዊ ክብደት ወደ ባህር ኃይል ጡንቻና ወደ ሎጂስቲክ የበላይነት የሚቀይርላት ነው። ይህ የታሪክ አጋጣሚ ኢትዮጵያ በጂኦፖለቲካዊ መድረክ ላይ ያላትን የመደራደር አቅም ከፍ የሚያደርገው ብቻ ሳይሆን የቀይ ባህር ፖለቲካ ያለ ኢትዮጵያ ፍቃድና ተሳትፎ ሊወሰን የማይችልበትን አዲስ የጋራ ደህንነት መዋቅር የሚፈጥር በመሆኑ አገሪቱ ለዘመናት ስታነሳው የኖረችውን የታሪክና የተፈጥሮ መብቷን በተግባር የምታረጋግጥበት ወርቃማ ዕድል ሆኖላታል። ከዚህ ባሻገር ይህ አዲስ የኃይል አሰላለፍ እንደ ግብፅ፣ ሶማሊያና ቱርክ ባሉ ሀገራት ዘንድ ያስከተለው ድንጋጤ የቀጠናውን ፖለቲካ ወደ ከፍተኛ ውጥረት ውስጥ ከቶታል። በተለይም ካይሮ የኢትዮጵያን በባህር ላይ መጠናከርና ከእስራኤል ጋር ያላትን ስልታዊ ጥምረት እንደ ትልቅ ብሔራዊ ስጋት የምትመለከተው ሲሆን ይህም በአባይ ወንዝ ድርድር ላይ የሚኖራትን አቅም ሊሸረሽር ይችላል የሚል ስጋት አሳድሮባታል። ሞቃዲሾን በበኩሏ የሶማሌላንድን እውቅና እንደ ሉዓላዊነት ጥሰት በመቁጠር ከግብፅና ከቱርክ ጋር በመሆን አጸፋዊ ወታደራዊ ግንባር ለመፍጠር የምታደርገው ጥረት ቀይ ባህርን የሁለት ተጻራሪ ጎራዎች ፍልሚያ ሜዳ ሊያደርገው ይችላል። ይህ በስጋትና በጥቅም ግጭት የተሞላው አዲስ ድባብ የቀጠናው ሀገራት ከወታደራዊ ጡንቻ ባሻገር ብርቱ የሆነ የዲፕሎማሲያዊ የበላይነት እሽቅድምድም ውስጥ እንዲገቡ ያስገድዳቸዋል። በጥቅሉ ምንም እንኳ ይህ አዲስ አሰላለፍ ከተቀናቃኝ ሀያላት ዘንድ ዲፕሎማሲያዊና ወታደራዊ ተግዳሮቶች ሊገጥሙት ቢችሉም የተፈጠረው አዲሱ ዴፋክቶ እውነታ ግን በቀላሉ የሚቀለበስ አይደለም። አራቱ ሀገራት የፈጠሩት ይህ ስልታዊ አክሲስ በአፍሪካ ቀንድ ላይ አዲስ የኢኮኖሚና የደህንነት ስነ ምህዳር የገነባ ሲሆን ይህም ቀጠናው ከጥቃቅን የጎሳና የድንበር ግጭቶች ወጥቶ ወደ ታላላቅ ሀገራት ስልታዊ ትብብር እንዲሸጋገር አድርጎታል። በመሆኑም በቀጣዮቹ ዓመታት በቀይ ባህር ላይ የሚታየው እንቅስቃሴ ሰላምን የማረጋገጥ ብቻ ሳይሆን የአፍሪካ ቀንድን ከዓለም አቀፉ የንግድ መስመር ጋር በማስተሳሰር የአህጉሪቱን ብሎም የዓለምን የኢኮኖሚ አቅጣጫ የሚወስን ታላቅ የታሪክ ምዕራፍ ሆኖ ይቀጥላል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን አብራችሁን ስለነበራችሁ እጅግ እናመሰግናለን። እናንተም በዚህ የሁለት ጎራዎች ዲፕሎማሲያዊ ፍልሚያ ውስጥ የሚሰማችሁን ሀሳብ አስተያየታችሁን ልታካፍሉን ትችላላችሁ። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ደግሞ ላይክ ማድረጋችሁ እንዳይረሱ ስንልም በአክብሮት እንጋብዛችኋለን። በያላችሁበት ሰላም።